አገልግሎት ዘርፍ ቅድም ላልነው 10.2 የኢኮኖሚ እድገት 9.3% በማደግ ኮንትሪቢዩት ያደርጋል። የአገልግሎት ዘርፍ ላይ ትልቅ ሚና ያለው የጅምላና ችርቻሮ ንግድ ስንመለከት ያሉት ሀሳቢዎች እንግዲህ የአፍሪካ ነፃ ንግድ ቀጠና ስምምነት ወደ ስራ አስገብተናል። እቃ መላክ ጀምረናል። እንዲሁም የንግድ ዘርፉ የጅምላና ችርቻሮ ንግድ ዘርፍ ክፍት ተደርጓል ማለት ነው። እንግዲህ ከንግድ ዘርፉ ላይ ካሉ ታሳቢዎች ባሻገር ንግድ ቅድም እንዳልኩት በአፍሪካ ነፃ የንግድ ቀጠና መጀመራችን እንዲሁም የንግድ ዘርፉ ክፍት በመደረጉ በዚህ ዘርፍ ኢንቨስትመንት የተሻለ እየመጣ መሆኑ ያ ዘርፍ የተሻለ አስተዋጽኦ እንዲኖረው የሚያደርግ ነው። የወርቅ እና የቡና ዓለም አቀፍ ገበያ ዋጋ መልካም ሁኔታ ላይ መሆን እንደዚሁ የቱሪስት ፍሰትን ብንመለከት ከኮቪድ በፊት ከነበረው የተሻለ መሆን ጀምሯል። የሀገራችን የውጭ ሀገር ቱሪስት ፍሰት የሀገር ውስጥ ቱሪዝምም እንደዚሁ የተሻለ ነው። ከዚህ ባሻገር ግን የኮንፈረንስ ቱሪዝም አቅማችን በእጅጉ የተሻሻለ በመሆኑ ትልልቅ ኮንፈረንሶችን ማዘጋጀት መጀመራችን በአገልግሎት ዘርፍ ላይ ለሚኖረው ከትራንስፖርት ጀምሮ የሆቴልና ቱሪዝምን፣ ኮሚኒኬሽንን፣ በርካታ ሌሎች ዘርፎችን የተሻለ እድገት እንዲኖራቸው እድል የሚሰጥ ነው ማለት ነው። የአየር መንገድ፣ የቴሌኮም እና ፖስታ አገልግሎቶች እየተጠናከሩ መምጣት፣ የግብርናና የኢንዱስትሪ ዘርፍ የተሻለ ምርት መኖር የንግድ ዘርፉን የተሻለ ያደርገዋል። ገቢ የመሰብሰብ አቅማችን ማደጉ በመንግስት በኩል የመንግስትን አገልግሎት የተሻለ እንዲያደርግ የኢኮኖሚና ማህበራዊ አገልግሎቶች ላይ ኢንቨስት እንዲያደርግ እድል የሚሰጥ ነው። የመንግስት አገልግሎት ሪፎርምም እንደዚሁ በአጠቃላይ አገልግሎት ዘርፉ ላይ የሚኖረው እንደምታ ትልቅና አዎንታዊ ነው ማለት ነው። በአገልግሎት ዘርፉ ስር የሚታዩ ዘርፎችን ብንመለከት የቱሪዝም ዘርፉ ለምሳሌ የውጭ ቱሪስት ፍሰትን ስንመለከት ባለፉት 100 ቀናት 376615 የውጭ ቱሪስቶች መጥተዋል። ከእቅድ አኳያ 150% ማሳካት ተችሏል። ከአምናም አኳያ በእጅጉ የበለጠ ነው ማለት ነው። በኢትዮጵያ የተካሄዱ ዓለም አቀፍ ኩነቶችን ብንመለከት ወደ 29 የሚሆኑ እቅዳችን 20 ነው የነበረው። ከአምናም አኳያ ትልቅ ለውጥ አለው። ከእቅድ አኳያ 145% ማሳካት ተችሏል። በእነዚህ እንግዲህ በተደረጉ የኮንፈረንሶች ዓለም አቀፍ ቱሪስት ኮንፈረንሶች ወደ 35115 የሚሆኑ የውጭ ዜጎች መጥተዋል ማለት ነው ተሳታፊዎች። ከዚህ እንግዲህ በተለይ የሀገራት መሪዎችን ያስተናገዱ ትልልቅ የዩኤን ፉድ ሲስተም ሰሚት፣ ካሪኮም፣ የዩኤን ክላይሜት ዊክ እና አፍሪካ ክላይሜት ሰሚት፣ ሁለተኛ የአፍሪካ ክላይሜት ሰሚት ትልቅ አቅማችንን የሚያሳየንበት እንደ ሀገር መልቲፕል ኮንፈረንሶችን አት ኤ ታይም ማድረግ የምንችልበት ዓለም አቀፍ ደረጃውን የጠበቀ መሆኑን ከፋሲሊቲዎችን አኳያም ከአኮሞዴሽንም ከተለያዩ አገልግሎቶች አኳያ ማሳየት የቻልንበት በጣም ተሳታፊዎች ተደስተው የሄዱበት ነው። ለምሳሌ የአፍሪካ ክላይሜት ሰሚትን ብንመለከት አጠቃላይ ወደ 27799 ተሳታፊዎች ነበሩ። ከዚህ ውስጥ 14029 የሚሆኑት ከውጭ መጥተው የተሳተፉ ናቸው። የኮንፈረንስ ሆልድ የማድረግ ካፓሲቲ የፋሲሊቲያችን ስቴት ኦፍ ዘ አርት የሆነ ፋሲሊቲ ማሳየት የቻልንበት ነው። በአፍሪካ ክላይሜት ሰሚት ብቻ 226 የሚሆኑ ሳይድ ኢቨንቶች ተደርገዋል። ከዋናዎቹ ኢቨንቶች ባሻገር 48 የሚሆኑ ማንዴትድ የሆኑ ሃይ ሌቭል በመሪዎችና ከዛ ተመጣጣኝ የሆኑ ሃይ ሌቭል ኢቨንቶች ከ226ቱ ባሻገር ተደርጓል። ይሄ እንግዲህ ቅድም እንዳልኩት አቅም የሚያሳየ ግን ከዛም ባሻገር የኢኮኖሚ ጠቀሜታው ከፍተኛ የሆነ ነው። የቱሪስት መስህቦችን በአግባቡ ለመጠቀም እየተደረጉ ያሉ ጥረቶችም አሉ። መለየትና ማልማት የቱሪስት መስህቦችን በሰፊው የምናውቀው ነው እየተደረገ ያለው። በተሰጠው ትኩረትም ያሉትን የቱሪስት መዳረሻዎች እሴት የመጨመር አዳዲስ የቱሪስት ፕሮዳክቶችን፣ ፓርኮችን ከዚህ ቀደም ብዙ ትኩረት ያልሰጠናቸውን ስቶፕ ኦቨር ቱሪዝም ጋርም እንደዚሁ ከኢትዮጵያ አየር መንገድ ጋር በመተባበር እየተሰሩ ያሉ
ስራዎች አሉ። እንግዲህ በኩነቶች የተገኙ ውጤቶችን ቅድም አንስቻለሁ። የሚጎበኙ የቱሪስት መስህቦች መጨመርና ገቢ መጨመር ነው። የሚጎበኙ የገጽታ ግንባታ ማደጉ በእጅጉ ማለት ነው። የቱሪስት ፍሰት እየጨመረ መምጣት፣ የሆቴሎች የመኝታ ክፍል የመያዝ ምጣኔ ከኮቪድ በፊት ከነበረው በላይ ሆኗል። 70% ደርሷል ማለት ነው በእነዚህ ኮንፈረንሶች። ሌላው በአገልግሎት ዘርፍ ውስጥ የምናየው የዲጂታል ዘርፍ አፈጻጸም ነው። ኦፍኮርስ በመሰረተ ልማት አኳያ ልናየው የምንችለው አስፔክት ቢኖረውም በአብዛኛው አገልግሎትን እናያለን። ዲጂታል ፋይናንስን ስንመለከት ባለፉት 100 ቀናት 1.5 ቢሊዮን ትራንዛክሽኖች ተካሂዷል። የግብይት መጠኑ በዋጋ ስናየው 6.5 ትሪሊዮን ነው። በቴሌብር ብቻ በየቀኑ 10 ቢሊዮን ብር መገበያየት ደርሰናል ማለት ነው። ይሄ በጣም ትልቅ አቅም ነው። ከዛ ባሻገር የምናየው በተለይ የንግድ ስርዓታችንን የማዘመን ዓለም ወደ ገባበት ኢኮሜርስ የመግባትና የተለያዩ አርቲፊሻል ባውንደሪዎችን በማስወገድ ቨርቹዋል ሾፖችን የጊዜና የቦታ በአጠቃላይ ገደብን የሚያስወግድ በኢትዮ ቴሌኮም ላውንች ተደርጎ ወደ ስራ የገባ ዘመን ገበያ አለ። በዚህ ዘመን ገበያ ወደ እንግዲህ እስካሁን ፔይድ የሆኑ ኦርደሮች እስከ መስከረም መጨረሻ ድረስ 18678 ፔይድ ኦርደሮች ተካሂደዋል፣ ወይም ትዕዛዞች ለእቃ ማለት ነው። ትራንዛክሽን ቫሊዩን ወይም የግብይት መጠኑን ስናይ በኢትዮጵያ ብር 41 ሚሊዮን ደርሷል። በዚህ ፕላትፎርም ላይ 318 መርቻንቶች ላይቭ እየሸጡ ይገኛሉ። ከኳንቲቲ አኳያ ከመጠን አኳያ የታዘዙ እቃዎች ወደ 58904 ናቸው ማለት ነው። ፕሮዳክቶች ሊስትድ የሆኑ በዚህ ዘመን ገበያ ላይ 8202 ፕሮዳክቶች አሉ። አዲስ ኦንቦርድ ለመደረግ ወይም ወደዚህ ፕላትፎርም ላይ ሊስት ሊደረጉ ዝግጅት ላይ ያሉ ነጋዴዎች ወደ 361 አሉ። ይሄ ፕላትፎርም በሀገራችን ብቻ የሚቀር ሳይሆን በቀጣይ ማቹር እያደረገ ሲሄድ ከዓለም አቀፍ ከምናውቃቸው የኢኮሜርስ ሜካኒዝሞች ጋር መተሳሰር የሚችል የኛ አምራቾች፣ የኛ ነጋዴዎች፣ የኛ አርሶ አደሮች ውጪ መሸጥ እንዲችሉ እንዲሁ አጠቃላይ የንግድ ስርዓቱ የተሻለ እንዲሆን የሚያደርግ ነው። በዚህ ሂደት ውስጥ የህጋዊነትን በደንብ ያጠናክራል። በዚህ ላይ ሊስት መደረግ ያለበት ሰው ንግድ ፍቃድ ያወጣ መሆን ስላለበት ትንሽ ካምፓኒ ቢሆን ንግድ ፍቃድ አውጥቶ እንዲሰራ፣ ግን ቅድም እንዳልኩት የጊዜና የቦታ ገደብን ስለሚያስወግድ ለትንንሽ ነጋዴዎች ራሱ የሽያጭ መጠናቸውን በእጅጉ የሚያሻሽል ነው። የንግድ ትስስርን የሚያጠናክር ነው። አንድ ክልል ከሌላ ክልል፣ አንድ አካባቢ ከሌላ አካባቢ፣ ይሄም አጠቃላይ እንደ ሀገር አንድ የኢኮኖሚ ማህበረሰብ የምንለውን ለመፍጠርና አጠቃላይ የስቴት ቢልዲንግ ስራችንም በኢኮኖሚ መተሳሰርን ዲፔንደንሲንም በዛው መጠን የሚጨምር ነው የሚሆነው። በፓኬጂንግ በጣም ዘመናዊ የመሆን ሳቢ የመሆን ነገሮችም በዚህ ፕላትፎርም ላይ እናያለን። ለዋጋ ንረቱም በእርግጥ አዎንታዊ የተሻለ እንዲሆን አስተዋጽኦ ያደርጋል። የንግድ ወጪን በእጅጉ ይቀንሳል። ከሁሉ በላይ ኮስት ኦፍ ትራንዛክሽንን ኮስት ኦፍ ትሬዲንግን በእጅጉ ይቀንሳል። መሀል ላይ ያሉ አላስፈላጊ ብሮከሮችን ወይም ፕሌየሮችን የሚቀንስ ነው የሚሆነው ማለት ነው። እና በአጠቃላይ ይሄ በደንብ ማቹር እያደገ ሲመጣ ቅድም እንዳልኩት አጠቃላይ የንግድ ስርዓታችንን የማዘመን አቅም ያለው ነው ማለት ነው። ሌላው በዲጂታል ዘርፉ ከስልጠና አኳያ የምናየው ነው። ይሄንን እንግዲህ በተለይ አጠቃላይ ዲጂታል ዘርፉ ፍሎሪሽ እንዲያደርግ ከሰው ኃይል ልማት አኳያ አስፈላጊውን የሰው ኃይል ከማልማት አኳያ የኢትዮ ኮደርስ ስልጠና ትልቅ ሚና እየተጫወተ ነው። በመማር ላይ ወደ 2.34 ሚሊዮን ዜጎች ይገኛሉ። ከዚህ ውስጥ ተምረው ሰልጥነው ጨርሰው ሰርተፊኬት የወሰዱ 1.54 ሚሊዮን ዜጎች ናቸው። የዲጂታል ዘርፉ ሌላኛው ወሳኝ ግብአት ወይም ባክቦን ተብሎ የሚወሰደው የብሔራዊ መታወቂያ ነው ወይም ዲጂታል አይዲ ነው። ከዲጂታል አይዲ አኳያ ለአገልግሎት
ማግኛ የተሻለ መብትን ከመስጠት ባሻገር አሁንም ህጋዊነትንም አንድ ሰው አንድ መሆኑን የምናስመሰክርበት ከዛም ባሻገር አገልግሎት አሰጣጥን ከማቀላጠፍ አኳያ ትልቅ ሚና ያለው ጉዳይ ነው። አሁን እስከ መስከረም 30 ድረስ 25.3 ሚሊዮን ዜጎች ይህንን ዲጂታል አይዲ ወስደዋል። ከዚህ ከፋይዳ ጋር ወይም ከዲጂታል አይዲ ጋር የተሳሰሩ ዘርፎች ወደ 54 ደርሰዋል። የማንነት ማረጋገጫ አገልግሎት 39 ሚሊዮን ደርሷል ማለት ነው። የፋይዳ መታወቂያ ማተም ግዴታ ባይሆንም የታተመ መታወቂያ 6.7 ሚሊዮን ደርሷል። ሌላው በዲጂታል ዘርፉ የምናየው በተለይ ከሲቪል ሰርቪስ ሪፎርሙ ጋር ተያይዞ የመንግስት አገልግሎት አሰጣጥን ቅድም እንዳልኩት የዜጎችን አካታች፣ ቀልጣፋ፣ ጥራት ያለው አገልግሎት የማግኘት መብትን ከማረጋገጥ ባሻገር በኢኮኖሚ ውስጥ ቅልጥፍናን በመጨመር የኢንቨስትመንትና ንግድ ከባቢን የተሻለ ከማድረግ አኳያ ትልቅ ሚና ያለው የመሶብ የአንድ ማዕከል አገልግሎት ነው። የፌዴራል መሶብ አንድ ማዕከል አገልግሎት 23 ተቋማትን ይዞ በአጠቃላይ ወደ 180 የሚሆኑ አገልግሎቶችን ይዞ እስከ ባለፈው መስከረም 30 ድረስ 79,328 ተገልጋዮችን አገልግሎት ሊሰጥ ችሏል። ቀጥታ ከተገልጋዮች በሚሰበሰብ መረጃ የዜጎች እርካታ 95.6% ደርሷል። ይሄ የመሶብ አንድ ማዕከል አገልግሎት በክልሎችም እንዲሰፋ በተቀመጠው ግብ መሰረት 9 የሚሆኑ ክልሎች አገልግሎት ጀምረዋል። በግንባታ ላይ ያሉ 6 የሚሆኑ የገቡ ተቋማት በእነዚህ በተጠናቀቁ ማዕከላት በእነዚህ ብቻ የ20 መድረሱ ታሳቢ ተደርጎ 263 ተቋማት ናቸው። የተገልጋይ ቁጥር 39,000 በላይ ሆኗል። የሚሰጡ አገልግሎቶች 1119 አገልግሎቶች ናቸው በእነዚህ ማዕከላት። ሌላው እንግዲህ በዚህ የአገልግሎት ዘርፍ ቫልዩ አዲሽን ላይ በእጅጉ ሚና ያለው የመንግስት ገቢና ወጪ አፈጻጸም ነው። የፌዴራል መንግስት ገቢን ስንመለከት ይሄ የፌዴራል መንግስት ገቢ ብቻ ነው። የተጣራ ገቢን ነው። በ2018 3 ወራት 323 ቢሊዮን ጠቅላላ ገቢ 323 ቢሊዮን ማሳካት ተችሏል። ይሄ ከአምናው ሲወዳደር የ112% ጭማሪ ያለው አምና 152 ቢሊዮን ነው የነበረው። የታክስን ብቻ የተጣራውን የታክስን ብቻ ስንመለከት 245 ቢሊዮን ገቢ ገብቷል። ይሄ ከአምና ሲወዳደር 70% ነው። ከእቅድ አኳያ 102% ማሳካት ተችሏል። ታክስ ያልሆኑ ገቢዎች 10 ቢሊዮን፣ የበጀት ድጋፍ እንደዚሁ 68 ቢሊዮን በተለይ ከሪፎርም ጋር ተያይዞ ተሳክቷል። ይሄ ከአምና አኳያ ስናወዳድረው ሁሉም የተሻለ ገቢ አለው። ሌላው እንግዲህ የኢትዮጵያ ኢንቨስትመንት ሆልዲንግ ገቢ ነው። በዚህ 3 ወር ወይም 100 ቀናት 671 ቢሊዮን ብር በላይ ገቢ ማሳካት ችሏል። ከአምና ተመሳሳይ ወቅት ሲወዳደር የኢትዮጵያ ኢንቨስትመንት ሆልዲንግ ገቢ 72% ጭማሪ ያለው አምና በዚህ ሰዓት ከተገኘው ገቢ ማለት ነው። ይሄ እንግዲህ የኢንቨስትመንት ሆልዲንግ ይሄን ያክል ገቢ ሲያመጣ ከኋላ ብዙ ስራዎች አሉ፣ ብዙ ምርቶች ተመርተዋል፣ ብዙ አገልግሎቶች ተሰጥተዋል። ከዛ ባሻገር ለታክስም ለዲቪደንድም ከዚሁ ገቢ ላይ ወጪው ተቀንሶ ከሚያገኘው ትርፍ ላይ በመሆኑ አጠቃላይ በኢኮኖሚ ውስጥ የሚኖረው እሴት ጭመራ የተሻለ ነው የሚሆነው ከአምና ማለት ነው። ሌላው ወጪ ነው። ከወጪ አኳያ ባለፉት 3 ወራት 206 ቢሊዮን ብር ጠቅላላ ወጪ ወጥቷል። ከእቅድ አኳያ 94% ነው። መደበኛው ወደ 116 ቢሊዮን ነው። ካፒታል 38 ቢሊዮን ወጥቷል። የክልሎች ደግሞ የተላከ ብሎክ ግራንት 52 ቢሊዮን ነው ማለት ነው። ይሄ እንግዲህ ከእቅድ አኳያ የካፒታልና የክልሎች ድጋፍ ያለበት ደረጃ አለ። ግን የመደበኛ ወጪ ከእቅድ ትንሽ አለፍ ያለ ነው ማለት ነው። የመደበኛ ወጪ ወጣ ባለፉት 100 ቀናት። ሌላው ንግድ እንደ አገልግሎት ዘርፍ አንድ ወሳኝ ኮንትሪቢዩተር የወጪ ንግድን ስንመለከት የሸቀጦች የወጪ ንግድ በ2018 3 ወራት 2.5 ቢሊዮን ዶላር ደርሷል።
ይሄ ከእቅድ አኳያ ከ100% በላይ ነው። እቅዳችን 2.1 ቢሊዮን ነበረ። ከባለፈው ዓመት ተመሳሳይ ወቅት አኳያ ስናወዳድረው 65.5 በመቶ ጭማሪ ያሳያል። አምና በ3 ወር ያገኘነው የሸቀጦች ወጪ ንግድ 1.51 ቢሊዮን ዶላር ነው የነበረው። በዘርፎች በተለይ ለዚህ ለ2.5 ቢሊዮን ዶላሩ ትልልቅ ኮንትሪቢዩሽን ያደረጉ የወርቅና ቡናን ብንመለከት ወርቅ 1.2 ቢሊዮን ዶላር ከእቅድ አንጻር 135%፣ ከባለፈው ዓመት ተመሳሳይ ወቅት አኳያ 116% ጭማሪ ያለው መግባት ችሏል። ከወርቅ ሽያጭ ማለት ነው። ወይም ከወርቅ ቡና 763 ሚሊዮን ዶላር ባለፉት 100 ቀናት ማሳካት ተችሏል። ይሄም ከእቅድ አኳያ 115% ነው። ከ100% በላይ ነው። ከባለፈው ዓመት ተመሳሳይ ወቅት ጋርም ሲወዳደር በእጅጉ ከፍ ያለ ነው፣ በ47 በመቶ። አበባም እንደዚሁ 111 ሚሊዮን ዶላር ማሳካት ተችሏል። ይሄም ከእቅድ አኳያም ጥሩ አፈጻጸም አለው፣ ከአምናም የተሻለ አፈጻጸም አለው። ኤሌክትሪክም 115 ሚሊዮን ማሳካት ተችሏል። ይሄም ከእቅድ አኳያ ከ100% በላይ ነው። ከባለፈው ዓመት አኳያ በዚህ 100 ቀን 91 በመቶ ጭማሪ ያለው ነው ኤሌክትሪክ ሽያጭ ማለት ነው። የቁም እንስሳት በመጠን አሁንም ብዙ መስራት ያለብን ቢሆንም ለዚህ ሪፎርም ሪስፖንድ አድርጎ የተሻለ አፈጻጸም እያሳየ ካለ ንዑስ ዘርፍ ነው። ከእቅድ አኳያ 12 ሚሊዮን ዶላር ባለፉት 100 ቀናት በመሸጥ 137% ከእቅድ አኳያ ማሳካት ተችሏል። ከአምና ተመሳሳይ ወቅት አኳያ 34 በመቶ ጭማሪ ያለው። የአገልግሎት ወጪ ንግድም ባለፉት 100 ቀናት 2.3 ቢሊዮን ዶላር ማሳካት ተችሏል። ይሄም ከባለፈው አኳያ ትልቅ እድገት አስመዝግቧል፣ 14.7 በመቶ። እንግዲህ ይሄ በአጠቃላይ ለሪፎርም ምላሽ ያስቀጠሉ ምርቶች እንደነ ወርቅ፣ ቡና፣ ኤሌክትሪሲቲ፣ ስጋና የስጋ ውጤቶች መጠናቸው አሁንም በደንብ ከፍ ማለት የሚጠበቅበት ቢሆንም የቁም እንስሳት ምላሽ ያሻሻሉም አሉ። የቅባት እህሎች፣ የቆዳና ቆዳ ውጤቶች እንደዚሁም ጫት። የማኒፋክቸሪንግ ኤክስፖርትም በመጠን እየመጣ ያለ ቢሆንም ግን ምላሽ ከመስጠት አኳያ ከዚህ ቀደም ከእቅድ አኳያም ያነሰ ከሚያሳካበት የተሻለ ማሳካት ችሏል። ከባለፈው ዓመት ተመሳሳይ ወቅት አኳያ በማኒፋክቸሪንግ ዘርፍ 67% የተሻለ መፈጸም ተችሏል። ወደ 96 ሚሊዮን ዶላር አሳክቷል። አሁንም ለሪፎርም ምላሽ ያልሰጡና ስራ የሚፈልጉ ዘርፎች አሉ። ጥራጥሬ ለምሳሌ አንዱ ነው። በአጠቃላይ ግን የሸቀጦች ወጪ ንግድ በተለይ ከእቅድም የተሻለ አፈጻጸም በማድረግ አሁንም የሪፎርሙን ፍሬ በደንብ እያሳየ ያለ ዘርፍ ነው ማለት ነው። ሌላው የሐዋላ ፍሰትና የውጭ ቀጥተኛ ኢንቨስትመንት ነው። አጠቃላይ የሐዋላ ፍሰት 2.3 ቢሊዮን ዶላር ደርሷል። ከአምና ተመሳሳይ ወቅት አኳያ ሲወዳደር የ46.2 በመቶ ጭማሪ ያሳያል። አምና በዚህ ወቅት 1.6 ቢሊዮን ዶላር ነው ከውጭ ሐዋላ የፈሰሰው። ከዚህ ውስጥ 85 በመቶ የሚሆነው በግለሰቦች የተላከ ሐዋላ ነው። የውጭ ቀጥተኛ ኢንቨስትመንትን ስንመለከት 961 ሚሊዮን ዶላር ሆኖ ተመዝግቧል። 7.9% እድገት አለው። ይሄ እንግዲህ በቅርብ ያየናቸው ኢንቨስትመንት ስምምነቶች ወደ ኢንቨስትመንት መፍሰስ ሲጀምሩ በዚህ ዓመት በሚቀጥሉት ኳርተሮች በጣም በእጅጉ ከቅድም ካሰብነው የተሻለ ሆኖ እንደሚመጣ ታሳቢ የሚያደርግ ነው። ይሄ ባለፉት 3 ወራት እነዚህ ትልልቆቹ ኢንቨስትመንቶች በደንብ ፍሎ ማድረግ ሳይጀምሩ የተያዘ ነው ማለት ነው። በእርግጥ የንግድ ዘርፍ ለውድድር መክፈት የውጭ ቀጥተኛ ኢንቨስትመንት ምንጭ ትልቅ ምንጭ ሆኖ ቀጥሏል። እንግዲህ የልዩ ኢኮኖሚ ዞኖችንም ብንመለከት ከውጭ ምንዛሪ ገበያ አኳያ ፍሰት አኳያ የራሳቸው ኢንቨስትመንትም በዛው አክል የተሻለ መሆኑን የሚያሳይ ከውጭ ቀጥተኛ ኢንቨስትመንት አኳያ ቅድም እንዳልኩት የተለመዱት ሁሉም የሚወዳደርባቸው ዘርፎች ሳይሆን
ዓለም አሁን የውጭ ቀጥተኛ ኢንቨስትመንት በተለይ ግሪንፊልድ ኢንቨስትመንት ብለን የምንላቸው አይነት ሽፍትን እያየን ባለንባቸው ዘርፎች ላይ እኛ ጋም የዛ አይነት ተወዳዳሪነት እያሳየን መሆኑን የሚያሳዩ ፊውቸሩን ሼፕ የሚያደርጉ ኢንቨስትመንቶች ናቸው። የለመድናቸው አይነት የላይት ማኒፋክቸሪንግም ይሁን ሌሎች ኢንቨስትመንቶች በዓለም ላይ ትንበያው የሚያሳየው እየተቀዛቀዙ እንደሚሄዱ ነው። አገራት ወደ ውስጥ የማየት በነዛ ምርቶች ራሳቸውን የመቻል ፍላጎት እየጨመረ የመጣ በመሆኑ እነዚህ ኢንቨስትመንቶች ከሀገራቸው ወጥተው አሁን ባለው የዓለም ኢተገማችነት ትልቅ ሪስክ ወስዶ ኢንቨስት የማድረግ እድላቸው እየጠበበ መጥቷል። ይልቁንም ከኤአይ ጋር የተያዙ ሰሚ ኮንዳክተር ማምረቻ ፋሲሊቲዎች፣ የኤሌክትሪክ ተሽከርካሪ፣ የባትሪ ማምረቻ እና በአጠቃላይ እንዲህ አይነት ኢንቨስትመንቶች ናቸው ድንበር ተሻጋሪ እየሆኑ ያሉትና ከዚህ አኳያ ትልቅ ኢንቨስትመንት በእኛም የሚጠበቅ ነው። በተለይ የኤአይ መሰረት የሆነው ዳታ ማዕከል ግንባታ ኢንቨስትመንት ከ2022 ጀምሮ በዓለም አቀፍ ደረጃ ከ170 ቢሊዮን ዶላር በላይ ደርሷል። ይህ እንግዲህ በ2025 370 ቢሊዮን ዶላር ሊደርስ እንደሚችል ይገመታል ማለት ነው በጥናት። ይሄ ከዚህ የሚገኝን ሼር እኛም ዝግጁነታችንን አጠናክረን ይሄን ኢንቨስትመንት የተወሰነውን ሼር የማግኘት እድላችንን ማስፋት ይጠበቅብናል የሚል ነው በአጠቃላይ ያለው ግምገማ። የፋይናንስ ኢንዱስትሪ በአገልግሎት ዘርፍ ውስጥ የሚታይ ነው። ከፋይናንስ ኢንዱስትሪ አኳያ አጠቃላይ ተቀማጭ ሀብት 3.73 ትሪሊየን ብር ደርሷል። ይሄ ከሰኔ አኳያ ስናየው 6.2 በመቶ ጭማሪ ቢኖረውም ከአምና መስከረም 2017 ተመሳሳይ ወቅት ጋር ሲወዳደር የ38 በመቶ ጭማሪ አሳይቷል። ብድር ጠቅላላ የተሰጠ 262 ቢሊዮን ብር ሆኗል ባለፉት 100 ቀናት ወይም 3 ወራት። ከዚህ ውስጥ እንግዲህ ይሄ ከአምና ተመሳሳይ ወቅት ጋር ሲወዳደር የ113% ብልጫ አለው። ከዚህ ውስጥ የመንግስት 18.7 በመቶ ነው ብድሩ። አብዛኛው ወደ 81 በመቶ የሚሆነው ለግሉ ዘርፍ የሄደ ነው። በዘርፎች ስንመለከት ቅድም ያሳየኋችሁን የእድገት ታሳቢዎችን በደንብ በዚህኛውም እንድታዩት እፈልጋለሁኝ። ከዚህ ቀደም ባልተለመደ ሁኔታ ለዘርፎች የሚሰጠው የብድር መጠን በእጅጉ እየተሻሻለ መሆኑን ያሳያል። የንግድ ዘርፍ ለምሳሌ ባለፉት 100 ቀናት 110 ቢሊዮን ብር አግኝቷል። ከአምና አኳያ የ86 በመቶ ጭማሪ ያለው። ግብርና 44 ቢሊዮን አግኝቷል። የ249% ጭማሪ ያለው። ማኒፋክቸሪንግ 36 ቢሊዮን ብር አግኝቷል ብድር፣ የ121 በመቶ ጭማሪ ያለው ከአምና ሲወዳደር። ይሄ እንግዲህ በኮንቬንሽናል ኮላተራል ቤዝድ ሆኖ በተለመደው አይነት የሚሄደው ብድር ሆኖ በአጠቃላይ ግን በዲጂታል ፋይናንስ በኩል በተለይ የፋይናንስ አካታችነትን ከማሳደግ አኳያ ትልቅ ሚና እየተጫወተ ያለ ዘርፍ ነው። በዚህም 100 ቀን በዲጂታል የተከናወነ ቁጠባ 4.5 ቢሊዮን ብር ደርሷል። ከአምና ተመሳሳይ ወቅት ሲወዳደር የ80 በመቶ ጭማሪ ያለው። አምና በዚህ ወቅት 2.5 ቢሊዮን ብር ነበር የተቆጠበው። ከብድር አኳያ በዚህ 100 ቀናት ብቻ 11.2 ቢሊዮን ብር ብድር ተሰጥቷል። ከአምና ተመሳሳይ ወቅት 143 በመቶ ጭማሪ ያለው ማለት ነው። በአጠቃላይ የፋይናንስ ኢንዱስትሪው ላይ የፋይናንስ ገበያውን የተሻለ እንዲሆን፣ ኢፊሸንሲ እንዲጨምር፣ ቬሎሲቲ እንዲጨምር ያለው ፋይናንስ ኦፕቲማይዝድ ሆኖ መጠቀም እንዲቻል የካፒታል ገበያ ወደ ስራ መግባት ትልቅ ሚና እየተጫወተ ነው። በተለይ በባንኮች መካከል የሚደረግን ግብይት፣ የብር ግብይት ሊኩዊዲቲ ችግር ያለባቸው ሊኩዊዲቲ የተሻለ ካላቸው የሚበደሩትን ባለፉት 100 ቀናት 200 ቢሊዮን ብር አገበያይቷል የካፒታል ገበያው። የመንግስት የግምጃ ቤት ሰነዶችም እንደምታውቁት በካፒታል ገበያው ተመዝግበዋል፣ መገበያየት ተጀምሯል። እስካሁንም 18 የግምጃ ቤት ሰነዶች እንግዲህ ተመዝግበዋል ማለት ነው። ይሄም የገንዘብን ኢፊሸንሲ የተሻለ የሚያደርግ ነው። በአጠቃላይ የውጭ ምንዛሪ ግኝትን ስንመለከት በድምሩ 8.29 ቢሊዮን ዶላር ባለፉት 100 ቀናት ተገኝቷል። በዚህ ውስጥ ትልቅ የመዋቅር ለውጥ እንደገና ቅድም ያልኩትን የሚደግፍ ያንን ኮምፕሊመንት የሚያደርግ መረጃ
ከወጪ ንግድ የሚመጣው የውጭ ምንዛሪ ግኝት 57.6% ሆኗል። ከዚህ ቀደም ከወጪ ንግድ የምናገኘው የውጭ ምንዛሪ በሌሎቹ በእጅጉ ይበለጣል ነው። ኦፍኮርስ የውጭ ሐዋላ በቀጣይ 27% ይዟል። የውጭ ቀጥተኛ ኢንቨስትመንትም 11%ውን አምጥቷል ማለት ነው። ከውጭ ምንዛሪ ገበያ ዴቨሎፕመንት አኳያ ልማት አኳያ ባለፉት 3 ወራት ባንኮች እርስ በርሳቸው 19.2 ሚሊዮን ዶላር ተገበያይተዋል። ባንኮች ብሔራዊ ባንክ ባለፉት 3 ወራት 150 ሚሊዮን ዶላር እንደዚሁ አጫርቷል። ይሄም ቅድም ያልኩትን በተለይ ከሪፎርሙ በኋላ የውጭ ምንዛሪ በኢኮኖሚ ውስጥ የተሻለ አቅርቦት ከማሳካት አኳያ ትልቅ ሚና ተጫውቷል። የውጭ ምንዛሪ ገበያውን የማረጋጋት ሂደቱ ግልጽነትን ለማስፈን ሕግ የማጠንከርና አስፈላጊ አስተዳደራዊ እርምጃዎችን በመውሰድ ገበያውን ሬጉሌት የማድረግ ስራም በአግባቡ እየተሰራ ነው ያለው ማለት ነው። ሌላው እንግዲህ በማክሮ የምናየው እንግዲህ ከኢኮኖሚ እድገት ባሻገር የዋጋ ግሽበት ነው። በአጠቃላይ የዓለም አቀፍ ፌኖሜናን ሆኖ በኢትዮጵያም ባለፉት በርካታ ዓመታት ከ15 ዓመት በላይ ከ2000 ከሚሊኒየሙ ጀምሮ ትልቅ ሆኖ የቆየ ስትራክቸራል ችግር ሆኖ የቆየ ነው። በተለይ ደግሞ ኮቪድ ዓለምን ሂት ካረገ ጀምሮ በሁሉም አገር ኢትዮጵያን ጨምሮ ዓለም አቀፍ ተግዳሮት ለኢኮኖሚዎች ሆኖ የቆየ ነው። እንደ ሀገርም ያለብን የምርታማነት ቻሌንጅ እንዳለ ሆኖ ከውጭ ደግሞ የሚገባውም እኩል ሚና የሚጫወት ነው። ይሁንና በማክሮ ኢኮኖሚ ሪፎርም ውስጥም ሆነን በፊስካል ፖሊሲም በገንዘብ ፖሊሲም በምርት አቅርቦት ሌሎች አስተዳደራዊ ስራዎችንም በማሻሻል በሪፎርም ውስጥ እንዳለ ሀገር ሳይሆን ከዛ በተሻለ ሁኔታ የዋጋ ግሽበትን ማረጋጋት ተችሏል። በመስከረም አጠቃላይ የዋጋ ግሽበት 13.2% ሆኖ ተመዝግቧል። የምግብ ዋጋ ግሽበት ከዚህ ውስጥ 12.1% ነው። ምግብ ነክ ያልሆነው 14.8% ነው። ከዚህ ቀደም ትልቅ ቻሌንጅ የነበረው የምግብ ዋጋ ግሽበት አጠቃላይ ዋጋ ግሽበቱን ይመራ ነበረ። አሁን የምግብ ዋጋ ግሽበት ዝቅተኛ መሆኑ የአጠቃላይ ዋጋ ግሽበቱን የሚመራ ለመሆኑ በአጠቃላይ የኢኮኖሚውን ጤናማነት መስመር እየያዘ መሆኑን ያሳያል። እንደ ሀገር ዘላቂ የሆነ የበጀት ጉድለት አሸፋፈናችን፣ የተመረጡ ሸቀጦችን የደጎምን መቆየታችን፣ የገንዘብ ፖሊሲያችን በተለይ የበጀት ጉድለትን ቅድም እንዳልኩት ዘላቂ በሆነ ፋይናንስ ማድረግና ብሔራዊ ባንክ የሚጠበቅበትን ሬጉሌተሪ ሮል እየተጫወተ መሆኑ የኦፕን ማርኬት ኦፕሬሽንስ ገንዘብ ገበያው ሲበዛ ሞፓፕ የማድረግ ስራ የባንኮች የብድር ጣሪያም ኢኮኖሚውን ሳይጎዳ ግን ሂታፕ እንዳያደርግ ከማድረግ አኳያ የራሱ ሚና ተጫውቷል። የምርት አቅርቦት የገበያ መሰረተ ልማት ተጨማሪ ለምሳሌ 121 ገበያዎች ባለፉት 100 ቀናት ተቋቁሟል። ይሄ የራሱ ሚና ተጫውቷል ማለት ነው። ስራ ፈጠራን ስንመለከት እንግዲህ በሀገር ውስጥ የተፈጠረ የስራ እድል 535,000 ነው ባለፉት 3 ወራት። ይሄ ከእቅድ አኳያ 58% ነው። በየዘርፉ ብንመለከት በግብርና 186,000 ነው። በኢንዱስትሪ ዘርፍ 122,000 ነው። በአገልግሎት ዘርፍ ደግሞ 227,000 የስራ እድል ተፈጥሯል። በገጠር ከዚህ ውስጥ ከአጠቃላይ 37%፣ በከተማ ደግሞ 62.9% ነው። የሴቶችን ድርሻ ስንመለከት 43.6% ነው። የወጣቶች ከዚህ ውስጥ 76% ሆኗል። የውጭ ሀገር ስራ ስምሪትን እና በዚህ የተፈጠሩ የስራ እድሎችን ስንመለከት ወደ 136,589 ዜጎች በውጭ ሀገር ስራ እድል ተመቻችቶላቸዋል። ከእቅድ አኳያ 85% ነው። ከባለፈው ተመሳሳይ ወቅት ጋር ሲወዳደር ግን 56.8% ብልጫ አለው። ሪሞት ጆብስ እዚህ ሆነው የርቀት ስራ አኳያ 10,713 ዜጎች የሪሞት ጆብስ ላይ ተሳትፎ እናገኛለን። ከእቅድ አኳያ 83% ነው። በዚህ በተለይ በውጭ ሀገር የስራ ስምሪት በተለይ ኤጀንሲዎች
የሚያገኙት ኮሚሽን በውጭ ምንዛሪ መልኩ በተለያዩ ባንኮች ወደ ሀገር የሚገባ አለ። ይሄ የራሱ የውጭ ምንዛሪን ከማስገባት አኳያ ሚና ይጫወታል። ባለን ሪፖርት መሰረት ወደ 121 ሚሊዮን የሚጠጋ በእነዚህ የተፈጠሩ የስራ እድሎች ምክንያት የገባ ኮሚሽን አለ። በሀገር ውስጥ የስራ እድልም ይሁን በውጭ ሀገር የስራ ስምሪት የክህሎት ልማት ስራዎች ትልቅ አስተዋጽኦ አድርገዋል። በተለይ ክህሎት መር የስራ እድል ፈጠራ የምንለው ማለት ነው። ከዚህ አኳያ በርካታ አጫጭርና እንደዚሁም ፎርማል የሆነው የቲቤት ስልጠና ተሰጥቷል። በመጀመሪያው ሩብ ዓመት ብቻ ለሀገር ውስጥ ስራ ስምሪት ከ575,853 ዜጎች እና ለውጭ ሀገር ስራ ስምሪት 135,000 ዜጎች በጥቅሉ ከ710,000 በላይ ለሚሆኑ ዜጎች አጫጭር ስልጠና ለማሰልጠን ታቅዶ ከዚህ ውስጥ ወደ 659,995 ሰልጣኞች የአጫጭር ስልጠና አግኝተዋል። ይሄም ኢምፕሎያቢሊቲን በመጨመር ትልቅ ሚና ተጫውቷል ማለት ነው። በቲቤትም አኳያ ሰፊ ስራ የሪፎርም እና የስልጠና ስራ እየተሰጠ ነው።